ልጁ ነው ማለት ነው። የማይረባ እህቴ ላይ ተጫውቶባታል ማለት ነው። ወይኔ ጉድሽ ማርቲ፣ ጉድሽን አልሰማሽ? ይሄ እኮ የማይታመን ነገር ነው። ህይወቴ ላይ አንድ አደጋ ቢደርስ አንተን የመጀመሪያው ተጠያቂ። ስምም ያንተን የተመዘገበው። ትሰሚኛለሽ? እኔ እኮ ለስለስ የምልልሽ እንዳትጎጂ እንዳትበሳጭ እያልክ ነው እንጂ እኔ ከዳጣ ውጪ ማንም ሚስት እንድትሆነኝ አልፈልግም። ቆይ ታዲያ ስናገር ለምን ደበረ? እነማየ ማወቅ የለባችሁ? ኤቢ አትናገሪ ያልኩ በቃ። ለማየም ቢሆን እንዳትናገሪ። ለማየማ አቺ እንደ ሴት ረጋ ያልሽ ምን ፈለክ? ኧረ እኔ ምንም። ታዲያ ምንም ካልፈለክ ለምን እንደ ጥጃ ስርስሬን ትከተለኛል? የሴት ምላስ እኮ ያደርቃል። እናንተ እስኪ ረጋ በይ፣ ለዛ እንነጋገር። ገዜ ምንም የምነጋገረው መድኃኒት በመጨረሻም እንግዲህ ደረጀንና የሰላምን ልጅ ዲኤንኤውን አስመርምራ ውጤቱን ኦልሬዲ አምጥታለች ቤተሰቦቻችን። በዚህም እንግዲህ ፊቱን እንደፎከረች ይህንን ጉድ ሳላወጣው ከዚህ ቤት አልወጣም ብላ መጀመሪያውን እንግዲህ ቃል ገብታ ነበረ። በተናገረችው መሰረት ይኸው ዛሬ እንግዲህ በሚገርማችሁ ሁኔታ ዲኤንኤ ውጤቱን ይዛ ሄዳ አስመርምራለች። ያስመረመረችውም የመጀመሪያው ሳምፕሉን ከሰላም ልጅ ህፃኑን ጸጉር ከወሰደች በኋላ መልሳ ቤት ውስጥ መታ ደግሞ የውሃን ነው ጸጉሯንና ጥፍሯን የወሰደችው። ስለዚህ ያንን ወስድ አጠቃላይ እንግዲህ ሜዲካል ምርመራውን አሰርታለች ማለት ነው። ውጤቱን መጥቶላት ዛሬ ይዛ መጣለች። እንግዲህ ውጤቱ ከመጣ በኋላ ወረቀቱን ከፍታ ከማየቷ በፊት ደረጀ ጋር ሄዳ ነበረና ደረጀን አንዳንድ ነገሮች እያወራችሁ ነበረ እና ደረጀ እንግዲህ ምን ሲላት ነበረ? ለምንድን ነው እንደዚህ የምታደርጊው? የት ብለሽ ነው ሲላት እንግዲህ አሜሪካን ኤምባሲ ወደ ውጭ ፕሮሰስ ወንተኔ ሂጅ አላችሁኝ አይደል እናንተ? ስለዚህ ለየር ስለሆነ ትኬት ለመቁረጥ ያው አንዳንድ አሻራና ክሊራንስ ፖሊስ ክሊራንስ ስለሚያስፈልገኝ ያን ነገር ላስተካክል እጄ ነው ስትለው ነበርና ደረጀም ስለነቃባት አይ የሄድሽውማ እዛ አይደለም፣ ምክንያቱም እኔ ያንዳንዱን ነገር አውቃለሁ፣ የሄድሽበትን ቦታ አውቃለሁኝ፣ አልጠፋኝም፣ ግን ደግሞ ብታርፊ ይሻልሻል፣ በማይመለከትሽ ገብተሽ አትዲያክሪ ሲላት ነበርና አንቺ ቆይ አትፈልጊም እንዴ? ለልጆችሽ መኖር አትፈልጊም? ለልጆች መቆየት አትፈልጊም እንዴ? ሌላ ነገር ይሄን ያክል የምትፈልጊው ሲላት እሷ የሚያለችው ምንድነው? አይ እኔም ለልጆች መቆየት ፈልጋለሁ፣ ግን ደግሞ እህቴም ደግሞ ለልጆቿ እንድትቆይላቸው እፈልጋለሁኝ። ዝም ብላ ያንተ መቀለጃ እንድትሆን አልፈቅድላትም፣ ለዛም ነው እንድትኖር ስለምፈልግ ነው ይሄን እያረኩ ያለችው በማለት ነበር የመለሰችለትና ደረጀም እንግዲህ በጣም ነው የተናደደው። አሁን ቆይ አንቺ ይሄን ያክል ለማርታ ይሄን ያክል ሐሳቢ ሆነሽ ይሄን ያክል በዚህ ልክ ታስቢያለሽ ለማርታ ሲላት አዎ ታዲያ እኔ ያላስብኩላት ማለት ያስብላት ይችላል። በጣም ነው ማስብላት፣ ቀላል አስብላት አለሁ እንዴ እና አታስብላትም ብለህ ነበር እንዴ አንተ የምታስበው? አዎ በሚገባ ነው ማስብላት ነው ያለችውና እሱም እንግዲህ በጣም ነው የተናደደው። ለማንኛውም በእንደዚህ የኔ ጀመርሽውን ነገር እውነትን ያሰብኩትን ነገር እያደረግሽ ከሆነ በጣም ተሳስተሻል። ስለዚህ ስርዓት ይዘሽ ተቀመጪ። ምናልባት እንኳን ነገር አድርገሽው ከሆነ ማርታ ፊት ምንም አይነት ነገር እንዲያታደርጊ ይሄን ነገር አስጠንቅቄ ነግርሻለሁ ሲላት ነበርና እሷም እንግዲህ ማለት ምን ፈልገህ ነው ያስፈራራኝ ነው እንዴ ስትለው ነበር። አይ ያስፈራራውሽ ካይሆን እየነገርኩሽ ነው፣ ምክንያቱም አንቺ አንድ እርምጃ ወደፊት ስትሄጂ እኔ ደግሞ ካንቺ ቀድሜ 2 እርምጃ እጓዛለሁ። ስለዚህ ያዋርድሻል። በቃ በጣም ሁሌም እንዳትነሽ አድርጎ የሚያዋርድሽን ውርደት ስህተት እንዳትሰሪ ነው ያላትና ልታስፈራራይ ከሆነ አስቀድሜ ለህግ አመልክቻለሁኝ። በቃ ለደህንነቴ ስል ስጋት የሚሆነኝ ሰው አለ ብዬ አመልክቻለሁ። የሆነ ነገር ችግር ቢደርስብኝ የመጀመሪያው አንተ ነህ ለዚህ ነገር የምትያዘው ብላ ነው እንግዲህ ነገረችው። ደረጀም እንግዲህ እሱን አንቺ ታውቂያለሽ፣ ግን እኔ ግን ልነግርሽ የምችለው ልልሽም የምችለው ይሄን ነው ብሏታል። ምናልባት ደረጀ እንዴት በዚህ ይሄን ነገር እንዴት አላት ማለት ማርታ ፊት ብትናገር ይሄን ነገር የውርዴት ይዘሽ ትወጫለሽ ብሏታልና እንዴት እንደዚህ ይላቻል? እንዴት ትዋረዳለች? የሚዋረደው እሱ ሰው ሆኖ ሳለ
እሷ እንዴት እንደዛ አላት ካላችሁ እንግዲህ በባለፈው አይታችኋል። ናታን ክላሷ ገብቶ ነበረ። ናታንንም እንዲታግዘኝ ይፈልጋለሁ እባክህ፣ ሁሉም ነገር ከቁጥጥር ውጭ ወጥቷልና እባክህ ሲለው ነበር ደረጀ። እና ናታንም እንግዲህ አንዴ ሁለቴ ክላሷ ሄዶ ስለነበረ ማለት ነው መድኃኒት ክላስ መጀመሪያ ያው የእንቅልፍ ነገር ነው ሰጥቷት አልጋዋ ላይ ራሱ የመጣው። ሁለተኛ ደግሞ ይሄ ሲሄድ ታኝታለች። እሷ ምንም እየሰማች ስላልነበረ አሁን እንግዲህ ስራዬን መስራት እችላለሁ ብሎ ነው እንዳያችሁት የወጣውና ምንድነው ያደርጋችሁ ካላችሁኝ ያንን የወሰደችውን ለምርመራ ልታቀርብ ያዘጋጀችውን ነገር እሱን ይመስለኛል ሊቀየረባት ናታን ማለት ነውና እሱ ነገር ተቀይሮ ነው። እሷ ደግሞ ዛሬ እንዳያችሁት ወረቀቱን አስታስታነበው በቃ እውነት ነው ማለት ነው። ለካ እውነት ነው። በቃ ደረጀ በህት እየተጫወተ ነበረ ምናምን እያለች የሆነ ሪያክሽን እያሳየች ነበርና እሱ ደግሞ ዝም ብላ ነው በልክ ስላላየችው ነው እንጂ ደረጃ አባት እንደሆነ አያሳይም በጭራሽ። ገባችሁ አይደለ? ምክንያቱም እንዳልኳችሁ ናታን ስለቀየረው ማለት ነው። ስለዚህ አሁን እንግዲህ እንደውም ደረጀ ነፃ ወጣ ማለት ነው። አንደኛ ማርታ ራሱ ሰላምን ስትጠራጠራትና ዲጋግማ ስትጠይቃት ነበር። ከሱ ነገር ነፃ ይሆናል። ሁለተኛ ደግሞ አብጌል ራሱ አእምሯ ጥያቄ ነበረ እና ለሱ ነገር አሁን ማርታም ሰከን እንድትላ ያሪፍ ያረጋታል። አጠቃላይ በቃ አሪፍ ነገር ነው ማለት ነው። እንደውም አሪፍ ነው ለደረጃ አሪፍ አረገችለት። እሷ ግን ትዋረዳለች መድኃኒት ማለት አስባችሁታል። ሂጂ ያለቻት እዚህ ጋር ማርታ እያስጠነቀቀቻት እያለ ከዛ እሷ ደግሞ እዚህ ጋር መታ ሌላ ሜዲካል አምጥታ የልጅሽ አባት ወይም ደግሞ ባልሽ ከሰራተኛው የወለደው ልጅ የባልሽ ልጅ ነው ብላ እዚህ ጋር ለማርታ ወረቀት ስትሰጣት ያ ወረቀት ደግሞ ተከፍቶ ሲታይ ውሸት እንደሆነ ሲታይ አስባችሁታል። ይሄ ውርዴት ነውና በዛ መልኩ ነው እንግዲህ መድኃኒት ለዛ ነው ደረጀ እንዳትዋረጂ የማይሆን ነገር አታድርጊ ብሎ ያላት ማለት ነው ቤተሰቦቻችን። ስለዚህ እሱን ነገር እንግዲህ አስቸጋሪ ነው እና ያው እንግዲህ ሁኔታዎች በዛ መልኩ አሪፍ ሆነዋል ማለት ነው ውድ ቤተሰቦቻችን። ቀጣይ እንግዲህ ሁሉም ነገር እንደሚስተካከል አሪፍ እንደሚሆን ተስፋ እናደርጋለን። ቀጣይ አዲስ ቪዲዮ እስከምንመጣ ድረስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቻችን። ወዳችሁ እላችሁ ለምትከታተሉ እናመሰግናለን። መልካሙን ሁሉ ተመኘውላችሁ ቤተሰቦቼ። ሁሌም አብራችሁ ናችሁ ለምትከታተሉኝ፣ ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉልኝ ሁሉ በጣም አመሰግናለሁ። ላይክ አይረሳ። የእናንተ ላይክ ለኔ በጣም ትልቅ ብርታት፣ ትልቅ ፓወር፣ ትልቅ አቅም ነውና ላይክ ማድረግ አትርሱ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ ባይ